ዳዊት የኤላን ሀብል አግኝቶታል። ከማን እጅ ነው ያገኘው? እንዴት አገኘው? ምን ተፈጠረ? የዛሬው የአደይ ድራማ እጅግ በጣም አስደንጋጭ እና በጣም ብዙ አፋጣጭ የሆኑ ነገሮች አሉት። ፍቅር ተፋጠጠች። ፍቅር የምትገባበት ነበር እየጠፋት ማለት ነው። እውነት ለመናገር ኤላ ራሱ ማመን አልቻለም። ኤላ ሀብሉን አግኝቶታል። አንገቱ ላይ እንደምታዩት አለ ማለት ነው። በጣም ነው ደስ ያለው። ምክንያቱም ያ ሀብል ማለት ለሱ በጣም ትልቅ ዋጋ ያለውና ትልቅ ታሪክ ያለው ነው ማለት ነው። የአባቱ ስጦታ ነው። እንግዲህ ባርኮትን ፍቅርን አንቆ ማለት ነው የምትወለድበትን ቀን ሁሉ የተወለደችበትን ቀን ሁሉ ነው ያስቆጠራት ማለት ነው። እውነት ባልተወለድኩ እስከምትል ማለት ነው። በጣም ነበር ደስ ያለኝ ዛሬ ፍቅር እንደዚህ በመሆኗ። ምክንያቱም የስራዋን ነው ያገኘችው። አሁንም መጨረሻ ላይ የፈጠረችው ታሪክ አለ። ያ ታሪክ አደይን ነው ወይንስ ራሷን ነው የሚያጋልጣት? መጨረሻ ላይ የተፈጠረውን ታውቃላችሁ። በጣም ከባድ ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያረጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ። ይህን ቪዲዮ እያያችሁ ላይክ ሳታረጉ እንዳታልፉ። ሰብስክራይብ አድርጋችሁ የደወል ምልክቱን አብሮ ዛሬ እንግዲህ የኤላ ሀብል ተገኝቷል። የኤላ ሀብል ማን ነው ያገኘው? የት ነው የተገኘው? በደንብ አድርገን እናብራራለን። ለምለምና አደይ ቁጭ ብለው እያወሩ ወይንም ደግሞ ሀብሉን ለኤላ መመለስ እንዳለባት ወይንም ደግሞ ለኔ ብለሽ ይሄን ነገር አድርገሻል፣ አሁንም በደንብ አድርገሽ አብራርተሽ ነግረሽው አስረድተሽው ሀብሉን መልሽለት ብላት ባልጨረሰች ሰዓት ወይንም እያለቻት ባለችበት ሰዓት ላይ ዳዊት መጣ ማለት ነው። ለዛን ድንግጥ ብለው ሲነሱ መሬት ላይ ነበር ሀብሉ የወደቀው። ሰራሚኩ ላይ ወይንም ደግሞ መሬቱ ላይ እንትሩ ላይ ስለሆነ የወደቀው ድምጽ ነበረው። እግርሽን አንሺ ሲላት ብድግ ስታረግ እግሯን የኤላን ሀብል እግሯ ስራ አገኘው ማለት ነው፣ የለምለም እግር ስር። ከዛን እሱም ይሄ ሀብል እዚህ ጋር ምን ይሰራል? እናንተ ጋር ምን ይሰራል? አደይን እኔ አላቅም ብለሽኛል ነበር እንዴ ስለ ሀብሉ? ስለዚህ አንቺ ጋር እንዴት ሊሆን ከሆነ እናንተ ጋር ምን ይሰራል ብሎ ነበር የጠየቃት። እሷም ደግሞ ታውቃላችሁ አደይ ምንም ነገር ማብራራት አትችልም ማለት ነው። መናገር ወይንም አብራርታ ሰዎችን ማሳመን ማስረዳት አትችልም። ለምለም ግን ባላት አቅም ግን ነገሮችን አስረድታለች ማለት ነው። በተለይ ፍቅር እያደረገች ያለችው ነገር ባርኮት በጣም ነው የተናደደው። በጥፊ ሁላ ነበር የመታት። ምንድነው እያረግሽ ያለሽው? ምንድነው የምትፈልጊው? ቤት ውስጥ ሰላም እንዲፈጠር አትፈልጊም? ሁልጊዜ ጠብ፣ ነገር፣ ጭቅጭቅ ብቻ ብሎ በጣም ነበር እንትን ያላት። ምክንያቱም ከሄደው ከመጣው ሰው ሁሉ በጣም ነው የምትጨቃጨቀው ፍቅር ማለት ነው። በጣም መጥፎ ጸባይ ያላት ልጅ ናት ማለት ነው። እንግዲህ ሁሉንም ነገር ለምለም አስረድታው ነበረው የተፈጠረውን ነገር። ወደ ቤትም ከሄደች በኋላ እንዴት የዚህን ሀብል ትርጉም እያወቀችው እንዴት ለምለም እንደዚህ ተዋሸኛለች ብሎ በጣም ነው ኤላ ራሱ የተቀየማት፣ የተቆጣው፣ የተናገራት፣ የሰደባት ማለት ነው ለምለምም ደግሞ እውነቱን ለማውጣት ፍቅር በጣም ክፉና መጥፎ ሴት ስለሆነች የፍቅርን ጉድ ለማጋለጥ የፍቅርን ስራ ለማጋለጥ ነበረ እስካሁን ድረስ ሀብሉን ይዛ የተቀመጠችው። ኤላ ግን ይሄን ነገር አልተረዳትም። ሁለቱንም ጥፋተኞች እንደሆኑ አደይና ለምለም ጥፋተኞች እንደሆኑ ነበር ያሰቡት። ግን ደግሞ ሁሉም ሲነግሩት ለዳይመንድ ስጠይቀው ብላለች። ለዳይመንድ ስጠይቀው ለፍቅርና ለሊሊያ ሰጥቻቸዋለሁ ብሎኛል ብላ መለሰችለት ማለት ነው አደይ። እሱም ደግሞ ይሄ ነገር ማመን አልቻለም። ይሄን ነገር ያደረገችው ፍቅር ናት ብሎ መለሰ ዳዊት ማለት ነው። ከዛ ነው ሄደው ሲያናግሯት እንግዲህ የመለሰችው መልስ ታውቃላችሁ። እኔ እናንተን ለማጣላት ነው እንጂ ምንም አላደረኩም ነው ያለችው ፍቅር። አሁንም መጨረሻ ላይ ድራማው ያለቀበት ሰዓት ላይ እንዳያችሁት አሁንም ከዳይመንድ ጋር ተግባብታ ገንዘብ እሰጥሃለሁ ብላ ልክ እንደምትወደው ሰው አስመስላ ጉንጩን ስማ ሁላ ነበር የሄደችው። ያንን ሁሉ ነገር ያደረገችው ለምንድን ነው? አደይ ናት ለአደይ ለፍቅር ሳይሆን ለአደይ ነው የሰጠሁት ብለህ እንድትል እሷ ሌባ ላለማስባል ነው እንደዚህ ያደረኩት እያለች በጣም ጥሩ ሰው ለመሆን እየሞከረች ነው ማለት ነው። ግን ደግሞ ትዋረዳለች ብዬ አስባለሁ የሆነ ሰዓትና የሆነ ቀር ማለት ነው። መጨረሻ ላይ ዳይመንድን እያናገረችው ነበረ ይህን ሁሉ ነገር የምታደርገው። አሁንም ደግሞ ፍቅር አደይ ጥፋተኛ እንደሆነች ለማሳመን እየሞከረች ነው ማለት ነው። እሱም እንግዲህ ዳይመንድም ወደ ቤት መጥቷል። ይህን ነገር ያደረኩት የሆነ ሰው አዞኝ ነው ሊል የሰው ስም ሊናገር ነበር። ወይ አደይ ወይ ፍቅር ማንኛቸውን እንደሚል አላቅም። በጣም ከባድና አጓጊ ቦታ ላይ ነበር ያለቀው ማለት ነው። እናንተ ምን ታስባላችሁ? አደይ ናት ነው የሚለው ወይንስ ደግሞ ፍቅር ናት ብሎ ፍቅርን የሚያዋርዳት ነው የሚመስላችሁ ወይንስ ምንድን ነው? እስኪ የእናንተን ሀሳብ ኮሜንት ላይ ፈልጋለሁ። ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን ራሷኑ ፍቅርን የሚያዋርዳት ነው የሚመስለኝ ማለት ነው። ምን ትላላችሁ?